አይደለም ብላ ታምናለች። ስለዚህ መሰረተ ክርስቶስ ክርስቲያን ልትሆን ይገባል። በአንተ ሀሳብ መሰረት ማለት በእኔና ኦፍኮርስ በመጽሐፍ ቅዱስ ሀሳብም መሰረት ክርስቲያን ልትሆን ይገባል። አንተ ግን ሰው አምኖ ይጠመቃል የሚለውን ሀሳብ ከተቀበልክ በጣም ደስ የሚል እንደው ደግሞ ወደ ህብረት አሁን ምናልባት አሴምብሊ ቸርች ራሱ ይህንን እምነት አታምነውም ከዛ ህብረትም ለመውጣት ምክንያት ይሆናል ብዬ አስባለሁ። ምክንያቱም ይህንን የክርስቶስ ቃል ያልተቀበለ ክርስቲያን ሊባል አይችልም ስላልክ ማለት ነው። ይሄ አሴምብሊ ቸርች ራሱ የምትቀበለው ትምህርት ስላልሆነ አንተ እቀበለዋለሁ ካልክ ግን ጥሩ ጅማሬ ነው። አይ ቲንክ ወደ ኔክስት ጥያቄ ፕሮሲድ ማድረግ እንችላለን አለ። አይ እዚህ ጋር እኔም ሀሳብ ልስጥ። እንግዲህ እኛ የሰዎችን መዳን አለመዳን ወይም ደግሞ ክርስቲያን መሆን አለመሆን እግዚአብሔር ነው የሚያውቀው። ምክንያቱም መጽሐፍ ቅዱሳችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ላይ እኔ በእርሱ አለው እርሱም በእኔ ይኖራል ይላል። ስለዚህ እኛውን እኔ አልፈርድም፣ አሁን አልዳንም ድነዋል አለንም። እኔ የራሴንና መጽሐፍ ቅዱስ የሚለውን እምነት ነው የማደርገው። እግዚአብሔር ደግሞ ማን እንደዳነ ማን እንዳልዳነ የሚያውቀው እሱ ነው መቼም። ስለዚህ አሁን በመሰረተ ክርስቶስ ይህንን ኤክስፕሌን ስላደረጉ ዋናው እምነታቸው በመዳን በኩል ያላቸው የእግዚአብሔር ቃል ስለሚደግፋቸው ጥምቀቱንም ተቀብለዋል ብዬ ነው ማምነው። ያስቀመጡበት ሁኔታ አሁን አንተ እንዳልከው ሶሪ እርስዎ እንዳሉት አይደለም። አንተ በለኝ ችግር የለውም። አንተ እንኳን ያው የመቀራረብ ነው እኛ ሀገር፣ ስለዚህ በማክበር ነው አንተ የምልህ እና የእነሱን ሀሳብ እነሱን ብንጠይቃቸው እንዴት እንዳሉ ለምን እንዳሉ ግን እኔ አልፈርድም። እኔ አሁን ለምሳሌ ፈርስት ኦርቶዶክሶች እንደዳኑ አውቃለሁ፣ እኔ አቃምናለሁ። ምክንያቱም ዋናው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዳኑ ምስጢር በጌታ ላይ ነው ያለው እና ስርዓቶቹ ሆሊ ስለሆኑ መቀበል አለብን ቃሉን እንጂ አሁን እኛ ለመለያየት ብለን ኤርስፕሊት ካረግን የአንዳንዱ መረዳት በቅንነት ስለሆነ እንዲሁ እኔ በዛ መንፈስ ነው የሚሄደው ማለት ነው። አልፈርድም። እሺ አክሊሉ፣ አሁን ሰው ላይ መፍረድ ምናምን አሁን በሰው ኃጢአት ምናምን በግል ፐርሰናል ሲንስ አይደለም እየፈረድን ያለ ነው። እሱ የእግዚአብሔር ስራ ነው። ይሄ ፐርሰናል ሲን ሳይሆን ሰው ለመዳን ማመን የሚጠበቅበት መሰረተ ትምህርት ነው እያወራን ያለ ነው። ኦኬ፣ ለምሳሌ ሙስሊሞች በክርስቶስ አምላክነት ካላመኑ አይድኑም። በቃ አለቀ። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አዎ ማመን ያለባቸው የመጽሐፍ ቅዱስ ሀሳብ በሙሉ ማመን መቻል አለባቸው። ይሄን ካላመነ በቃ ፍርድ ውስጥ ነው ወይም ደግሞ አይድንም። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አንድ ሰው ግን አሁን ለምሳሌ እኔ መዝሙረ ያሬድ፣ ዮባ ክርስቲያኖች ናቸው። እዚህ ቅድስት ቤተክርስቲያን ውስጥ ህብረት ያደረግን ክርስቲያኖች ነን። በስጋችን ድካም ሊገጥመን ይችላል። አዎ ሊገጥመን ይችላል። ያሬዶ ሊደክመው ይችላል። እኔ ዮባ ሊደክመን ይችላል። በስጋ መድከም ማለት አይ በቃ እንዲህ ወድቋል፣ እንዲህ የግል ኃጢአት ሰርቷል እና በቃ እሱ አይድንም ምናምን ብዬ ልፈርድበት አልችልም። ምክንያቱም እሱ ፐርሰናል ሲኑ ነው። በውስጥ ምን እንዴት ንስሐ እንደሚገባ እንዴት ጸሎት እንደሚያደርግ ላቅ አልችልም ስለሱ ማለት። ይሄ መፍረድ ይባላል ፐርሰናል ሲን ላይ። አጠቃላይ በቤተ ክርስቲያን ደረጃ ክርስቶስ ያስተማረውን ትምህርት አልቀበልም ካለ ግን ልፈርድበት እችላለሁ። ለምሳሌ አሪዮስ ክርስቶስ ለውጡ ስብሐት ወልድ ፍጡር ነው ብሎ ተነሳ። ኦኬ፣ ምን ብሎ አወገዙት? ለይት። ይሄ ከቤተ ክርስቲያን ምን ያለ ትምህርት ነው? ኦኬ፣ ያፈነገጠ የቤተ ክርስቲያን ትምህርት ያልሆነ ብሎ አውግዘው ለይት። በቃ ከድህነት ተቆርጦ ይጣላል። እንደዚህ አይነት ሃይማኖትን የካደ ሊድን አይችልም። ክርስቶስን ያልተቀበለ ሊድን አይችልም። ይሄ መፍረድ ሳይሆን በመጽሐፍ ቅዱስ በተጻፈው እውነት መቀበልና አለመቀበል ማለት። ክርስቶስ ለዛ ነው በእኔ የሚያምን ቃሌንም ሰምቶ የሚያደርግ ሁሉ ቤቱን በአሸዋ ላይ የሰራ ይመስላል ብሎ ተናገሩ። ኦኬ፣ ቃል በቃል ራሱ ቃሌን ሰምተው የማይጠብቀው ቢኖር የምፈርድበት እኔ አይደለሁም እርሱ ራሱ ማለት ያልተቀበለው ቃል ራሱ እንደሚፈርድበት ጌታ ራሱ ተናገረ ማለት ነው። ስለዚህ እየተናገርን ያለ ነው ቃሉ ትቀበላላችሁና አትቀበሉም ነው። የክርስቶስ ቃል ከተቀበልክ ትድናለህ። የክርስቶስን ቃል ካልተቀበልክ አትድንም። በቃ ይሄ ሰው ላይ መፍረድ አይደለም።
ትምህርት ወይም ደግሞ የክርስቶስ ትምህርት መቀበልና አለመቀበል። የክርስቶስን ትምህርት የተቀበለ ቤቱን በአለት ላይ የሰራ ሰው እሱ ነው ይላል። የክርስቶስ ትምህርት ያልተቀበለ ደግሞ እሱ በአሸዋ ላይ ትምህርቱ ወይም ደግሞ ቤተ ክርስቲያኑ ያቆሙ በአሸዋ ላይ ነው። ስለዚህ ጎርፍ መጥቶ ይወስዷል። በቃ አይቀርም፣ አይጸናም ሲጀምር። ለዛ ነው የአሴምብሊም የመሰረተ ክርስቶስ አባላትም ይመጡና ቸርቾቻቸው እንዲህ አያምኑም እኮ ስትላቸው በቃ አይ ይሄ እዚህ አካባቢ ስታለች ማለት ነው፣ ግን አልፈርድባትም እያላችሁ ምንድነው እንደ ተልባ ሰፈር የምትንሸራተቱ? ስለዛ ነው በአለት ላይ ያልቆመ ስለሆነ እኔ እንደዛ ብዬ ነው። ስለዚህ የክርስቶስ ቃል መቀበልና አለመቀበል ነው እያወራን ያለ ነው። ያልተቀበለ ሰው ደግሞ ምንም ጥርጥር የለውም አይድንም። 4 ነጥብ። ቃሌንም የክርስቶስ ቃል ካልተቀበልክ አትድንም። የሚቀበል እችን ተናግሬ ወደ ሁለተኛ ጥያቄ አልፍና ወንድሞች ይቀጥላል። ክርስቶስ አይሁዶች ወደ ገዛ ወገኖቹ መጣ ይልና ለተቀበሉት ሁሉ የዘላለም ሕይወት ወይም ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ለተቀበሉት ሁሉ በስሙ ለሚያምኑት። መቀበል በስሙ ማመን የግድ ያስፈልጋል። መቀበል ሲባል ትምህርቱንም በሙሉ የሰበከውን ወንጌል የሰበከውን ትምህርት በሙሉ አሜን ብሎ መቀበል ማለት ነው። ጭራሽ ደግሞ ለድህነት የሚሆነውን ትምህርቱ አልቀበልም ብለህ እንዴት ነው ራሱ ክርስቶስን ተቀበልኩ የምትል? እንዲህ ነው የምትድነው ክርስቶስ ብሎ አይ እሱን አልቀበልም ካልክ ከክርስቶስ ጋር ተቃዋሚ ሆነ የክርስቶስን ትምህርት አልቀበልም ብለህ ጭራሽ ድህነት የሚባል አይታሰብም። ስለዚህ ክርስቶስ ሰው የሚድነው አምኖ ሲጠመቅ አለ። ቻው። ከክርስቶስ ጋር መቃረን ከድህነት ያስወጣል። ጭራሽ አትድንም የክርስቶስ ትምህርት ካልተቀበልክ ማለት ሰው ከዛ አንጻር የሚታይ ነው ማለት ነው። አክሊል ሀሳቤ ግልጽ ከሆነ አይ ግልጽ ነው። እግዚአብሔር ይስጥልን። ጥሩ ነው። መጨረሻ በተለይ የጠቀስከው ጥቅስ የተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል እሱ ላይ ስላሰመሩበት ተቀብያለሁ ሀሳቦትን። የመጨረሻው ሀሳብ በደንብ የኔንም ሀሳብ ስለሚገልጽ ማለት ነው። ቴንኪው። ስለዚህ ክርስቶስን አለመቀበል ከድህነት ያስወጣል። ለዛ ነው ክርስቶስ የተናገረውን ስላልተቀበሉ አልዳኑ ማለት ምን መፍረድ አይደለም ነው። እሺ፣ የጌታ ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለው ያምናሉ? አዎ አምናለሁ። ያው ከጥምቀት እንደ ጥምቀቱ ነው። ቅድም እንደተነጋገርነው ስርዓት ነው። ምናልባት የእምነት መግለጫው ይኖሮታል ያሰሚል ይችላል። መጽሐፍ ላገኛ ጋር ሌሊቱ 2 ሰዓት ነው። መጽሐፍ ወርጄ ካላመጣ 2 ሰዓት ማለት 8 ሰዓት ከሌሊቱ ሌሊት 8 ሰዓት ነው እና ማምጣት ይችላሉ ማለት ቅርብ ከሆነ። አይ የታች ቤት ነው ዳውንስቴር የሚባል ነው ያለው እና ግን በቃሌ ላስታውሰው እችላለሁ። ግን ጥንበተ ስጋ ወደሚ ተመለከተ ነው። አዎ የክርስቶስ ስጋና ደም ብላችሁ ታምናላችሁ? አዎ እሱ ጋር አይ ቲንክ አማን ጋር ቅድም እዮብ ጋር ስናወራ ስለነበር እሱ ያልፍን ጥሩ ነው። አንድ አይነት ሀሳብ ነው ያለን በሱ ስጋው የሚለውን ያግረንበታል። ቅድም ገብተህ ነበር? ቅድም ከእዮብ ጋር ነበርኩ። በዛ ሀሳብ ላይ ነጋግረ ነው እንዳይደጋገም ብዬ ነው። ይቅርታ ለሌሎች እድል አይዶን ነው። እሺ ምናልባት እዮብ እዚህ ጋር ያለው ይላል እኔ ነው አማን ጋር መሰለህ። አማን ጋር ነው። አማን አልመጣም። አማን የለም። ሌላ ቤት ነው። አማን ኦርቶዶክስ ነው ግን ሌላ ቤት ሌላ አማን ጋር ነው ግን ቀጥሉ። የተወሰነ ማውራት ይቻላል። የተወሰነ ማውራት ትችላለን። እሺ አይ ሌላ ቤት ከሆነ እዮብ ይሄ ከሆነ እንድታወሩ አማን አንድ ነው ፕሮፋይላቸው መሰለኝ። እንደዛ ነገር መስለኝ። አይ ችግር የለውም። እሺ ስለዚህ የጌታ እራት የጌታ ስጋና ደም ነው ብለው ያምናሉ? ታምናላችሁ? እንደ አሴምብሊ ቸርች? እንግዲህ እኔ እዚህ ሀገር ስመጣ ካናዳ ስመጣ ጆይን ያደረኳቸው አሴምብል ነው እና ግን በፊት እዛ ሀገር ቤት እያለው ኦልሞስት ከኦርቶዶክስ እንደመጣው ማለት ይቻላል። ትንሽ መካነ ኢየሱስ ነበር። ከዛ ወደዚህ ነው የመጣሁት እና
እነሱም የሚያምኑት የጌታ ስጋና ደም ነው ብለው ነው የሚያምኑት። ማለት እንደ ውስጥ ነው ብለዋል። መካነ ኢየሱስን ነው። አዎ ከዛ ባግራውንዱ እንግዲህ በፔንቴ ደረጃ እዛ ነኝ። ግን ጆይን ያደረኳቸው እዚህ ፈርስት አሴምብል ነጮች ናቸው። በነገራችን ላይ በነጭ በእንግሊዝኛ ነው የሚሰብኩት። እሺ ስጋዊ ደሙ እንደ በቃ እንደ ስጋና ደም ነው ሃይማናዊ ብለን ነው እንትን የምንለው ማለት ነው የምንወስደው። ኦኬ የምትቀበሉት እውነተኛ የጌታ ስጋና ደም ነው ብላችሁ ነው የምትቀበሉት? አዎ የኃጢአት ስርየትን ይሰጣል፣ የዘላለም ሕይወትን ይሰጣል ብላችሁ ታምናላችሁ? አሁን እሱ ጋር ነው ትንሽ ልዩነት የሚኖረው። እኛ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ከሆንም በኋላ አምነናል ድነናል ብለን ስለምናስብ ከዛ እሱን የምንወስደው ግን የሞቱንና ትንሣኤውን ትናገራላችሁ ይህንን በወሰዳችሁ ጊዜ የሚለው ቆሮንቶስ ላይ ያለው እየተነበበ ነው የምንወስደው። እሱ የትኛው ክፍል እየተነበበ ሳይሆን ለምንድን ነው የምትወስዱት? ማለት ክርስቶስ ራሱ እንግዲህ የጌታ እውነተኛው ስጋና ደም ነው ብላችሁ የምታምኑ ከሆነ ክርስቶስ ራሱ ስጋውን እና ደሙ ሲሰጣቸው ለኃጢአት ስርየት ለብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው አይደል? ለኃጢአት ይቅርታ የሚፈስ ደሜ ነው ብሏል። ለኃጢአት ይቅርታ የፈሰሰ ደሙ ከሆነ እንዴት የኃጢአት ይቅርታ አይሰጥም ታዲያ? የኃጢአት ይቅርታም ይሰጣል። ከእንደገና ደግሞ ጸጋንም ይሰጣል። ከእንደገና ደግሞ ስለዚህ እሱን እኮ ነው የዘላለም ሕይወት ይሰጣል፣ የኃጢአት ይቅርታ ይሰጣል ብላችሁ ካመናችሁ በጣም ደስ ከመካነ ኢየሱስ ጋር የሚቀራረብ አይነት አይ ቲንክ አሴምብሊ ቸርች በአሴምብሊ ቸርች ደረጃ እንደዚህ አይነት እምነት የላቸውም፣ በእምነት ደረጃ ማለት ነው። ምናልባት ግን መካነ ኢየሱስ ነበርኩኝ ስላልክ መካነ ኢየሱሶች እንደዚህ ብለው ነው የሚያምኑት። አዎ ጥምቀት ለኃጢአት ስርየት ለዘላለም ሕይወት የጌታ ስጋና ደም እንደዛ ብለው ነው የሚያምኑት መካነ ኢየሱሶች። አሴምብሊ ቸርች ግን አሁን እንግዲህ ህብረት እያደረግ ያለበት ቸርች ግን እነዚህ ነገሮች አያምኑ በማመን እነሱ ያምናሉ ማለት አይደለም። ምክንያቱም ሀገር ኮመን የሆነው ዋናው ወንጌልን የሚሰብኩት እንጂ ዲቴይል እምነታቸውን እንትን አታውቃቸውም። ብዙ ምለው ያው እኔ የምለው አክሊሎ ይቅርታና መዳን የወንጌል ዋና ክፍል አይደለም እንዴ? እኮ መዳን እኮ ያው ቅድም እንደተነጋገር ነው በእምነት ከዳንም በኋላ ሆሊ ስርዓቶቹን አብረን እንወስዳለን እንጂ የእነሱን መረዳት የግድ መጠበቅ የለብኝም። ጥምቀት ለድህነት ነው ብለህ ነበር አይደለም? አዎ ብያለሁ ነው። ስለዚህ እነሱ ግን ጥምቀት ለድህነት አይደለም ብለው ነው የሚያምኑት አይደል? አይ እና አሁን ይቅርታ ይደረግልኝና እንደ አሁን አንተ ኤክስፕሌን እንደምታደርገው አይደለም የሚያምኑት ማለት ለድህነት አይደለም ብለው ነው የሚያምኑት። ጥምቀት ለድህነት አይደለም ብለው ነው የሚያምኑት። አይሉም እንደዛ የእውነት አይሉም። ምክንያቱም እሺ ላሳይ፣ አሁን ቅድም ያነበብኩት አሁንም ላሳይ። አሁን የሙሉ ወንጌል የእምነት መግለጫ ላሳይ። የሙሉ ወንጌሎች ለድህነት አይደለም ይላሉ። አዎ ኦኬ እንደዛ ባለም እኔ አሁን ሁልጊዜ እናንተ ጋር ምገባው መዝሙረ ደጋም ብዙ ጊዜ እገባለሁ። ምገባው የምታስተምሩት ትምህርት በቅንነትና እግዚአብሔርን ለማሳወቅ ስለሆነ በዛም በኩል በእኛም በኩል ያሉት እንደዚህ ስለሆነ እንዲሁም መጠጋጋቱ በሚሻል ሁኔታ አሁን አይድኑም ይላሉ ከተባለ ስለማይሉ መገፋፋት ይሆናል። ምናልባት የገለጹበት ሀሳብ ሲተረጎም ሊሆን ይችላል እንጂ እንዲሁ አብረን ወንጌልን ብንሰራ ሰውን ብናደን የሚል ሀሳብ ብንይዘው እና ትንንሽ ነገሮችን ኤር ስፕሊት ነው የሚያደርጉት። ቅድም እንደተናገርኩት ወይም መጽሐፍ ቅዱስ እንደሚል ዋናው ሴንተሩ የመዳናችን ክርስቶስ ነው። በቅድስት ድንግል ማርያም የተወለደው አይደል? በመንፈስ ቅዱስ ተጸልሎ ማለት ነው። እሱ ላይ እየሰራን ያ መረዳታችን ቢሆንስ በተረዳንበት መላለስ በሚለው ሆኖ ወንጌልን ብንሰብክ በሚል ነው። እሱ ብቻ አይደለም ክርስቶስን በዛም እኮ እቃወማለሁ እኮ በእነሱም ሲያደርጉ እንዲያታንሱ ነገር ያለያያል። ይህ ፖይንት ላንሳ ብዬ ነው። እኔ ስለማውቃቸው አይሉም፣ ጥምቀት አያድንም አይሉም። ያው እኔ ማስረጃ በማስረጃ ነው ማሳየ አይሉም ይላሉ ምናምን ዝም ብሎ አንተ ይላሉ እኔ አይሉም ምናምን እንደዚህ እያልን
ጉንጫ አልፋ የሆነ ምልልስ ሳይሆን በማስረጃ ሲሆን ኦፍኮርስ ሰውም ይማርበታል፣ ሰውም ይታነጽበታል። መገፋፋት ምናምን የሚለው አሁን አክቹዋሊ መግፋት ሳይሆን እኛ መጥራት ነው፣ እየሳብናችሁ ነው። ምክንያቱም ድህነት የማይገኝበት ትምህርት አለ፣ ህይወት የሚገኝበት ትምህርት አለ። በነገራችን ላይ ህይወት የሚገኘው በትምህርት ነው። ኦኬ፣ ትምህርት ስትቀበል ህይወት ታገኛለህ። ትምህርት ካልተቀበልክ ህይወት አታገኝም። አለቀ። ሐዋርያ ቅዱስ ጳውሎስ በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዚህ ህይወት የሚገኝበት ትምህርት አለ ማለት ነው። ኦኬ፣ እሱ ነው የሚያለያየን። በትምህርት ነው የተለያየ ነው ማለት ነው። ስለዚህ በፕሮቴስታንቶች ትምህርት ህይወት የሚገኝበት ትምህርት በጭራሽ የላቸውም ብለን እናምናለን። ስለዚህ ህይወት ወደሚገኝበት ትምህርት መምጣት አለባቸው ማለት ነው። ህይወት የማይገኝበት ትምህርት ውስጥ ከሆኑ ህይወት ወደሚገኝበት ትምህርት መምጣት መቻል አለባቸው። ስለዚህ ያንን መስራት ደግሞ ግዴታችን ነው። አሁን ይኸው የሙሉ ወንጌል የእምነት መግለጫ ነው አይሉም ስላልክ በማስረጃ ላሳየን። የሙሉ ወንጌል የእምነት መግለጫ ላይ ምን ይላል መሰለ? እዚህ ጋር የሚታይ ከሆነ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። እሺ፣ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። እሺ፣ እነዚህም የጥምቀትና የጌታ ስርዓቶች ናቸው ይልና በደንብ አስተውለው ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ምንድን ነው የሚለው? በስርዓቶቹ ውስጥ ምን የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ብቻ የሚፈጸም ሲሆን፣ ለማን? ለጌታ ፍቅር እና ትእዛዝ ብቻ የሚፈጸም ሲሆን የጌታ ራስ ስርዓት ግን በየጊዜው የሚፈጸም ነው ይላል። ኦኬ፣ ጥምቀት አንድ ጊዜ የሚፈጸም ነው፣ የጌታ እራት ግን በየጊዜው የሚፈጸም ነው ይልና መጨረሻ ላይ ያለችውን ሀሳብ ላንብብ። ጥምቀት ይላል። ጥምቀት እሺ፣ ቆይ እዚህ ጋር ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው ይልና ጥምቀት ጨርሶ ኃጢአትን አያጥብም ወይም ደግሞ ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። 4 ነጥብ እንዲህ ብለው ነው የሚያምኑት። ይህ ከክርስቶስ ጋር ከሐዋርያት ጋር ቀጥታ መጋጨትና መቃረን ነው። ኦኬ፣ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ ሀሳብ ነው። ከኃጢአት ሊያጥብ አይችልም ወይም ኃጢአትን አያጥብም አሉ። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። ቃል በቃል እንዲህ ብለው ነው የሚያምኑት። ያው መሰረተ ሙሉ ወንጌል የሙሉ ወንጌል ቆይ የእምነት መግለጫ እንደሆነ ላሳይ አንዴ። እሺ እና እንጂ ያው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ ነው። ይሄንን ከምን ቃል ጋር መሰለ? ቃል በቃል የሚጋጨው አያጥብም፣ ኃጢአትን አያጥብም አይደለ? መጽሐፍ ቅዱስ ምንድን ነው የሚለው? ሐዋርያት ስራ ምዕራፍ 22 ከቁጥር 16 ጋር ቀጥታ የሚጋጭ ሀሳብ ነው። ይኸው አሁንስ ለምን ትዘገያለህ ተባለ ጳውሎስ። ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ተጠመቅ እና ከኃጢአት ታጠብ የሚለውን ከኃጢአት አያጥብም ብለው እየተቃረኑ እነዚህ አካላት የክርስቶስና የሐዋርያት ወንጌል ጸሮች ናቸው። መዳን ያስፈልጋቸዋል፣ ወንጌሉ ሊቀበሉ ያስፈልጋቸዋል ማለት ያስፈልጋል። ሰው ለዛ ነው ቃል በቃል አያድንም፣ የኃጢአት ስርየትን አይሰጥም እንደዚህ እያሉ የሚናገሩት ማለት አይሉም ብለህ ነበር። ይኸው ቃል በቃል በማስረጃ ሳየው ማለት ነው። እሺ፣ አይ እኔም እነሱን ሞክዬ ማውራት ስለማልችል እንግዲህ ከመስማት በስተቀር ምንም ብለው ነገር የለም።